አቶ እስክንድር ልጁን በመዳሩ በጣም ደስተኛ ይሆናል ብሎ ነበር። ነገር ግን እዝራ አሁን ላይ ደስተኛ ቀርቶ ባለቤቱን ዞር ብሎ ሊያየት አልቻለም። የሙሽራዋን ፊት ሲያይ ፊትሽን ሳየው እኮ ምንም ሙሽራ አልመሰልሽም ችግር አለ ወይ ቢላትም፣ ነገር ግን ሀብል ምንም ችግር የለም በማለት ነበር ለአቶ እስክንድር የተናገረችው። የልጅህን ሁኔታ ብር አምባሩ እንኳን ሰበረልህ የተባለው አብሮኝ እንኳን አልኖረም ለክብሬ እንኳን እያለች በልቧ እያሰበች ትገኛለች። በዚህም የተነሳ አሁን ላይ አቶ እስክንድር ልጁን ለመምከር ወስኗል። በዚህም ጊዜ እንግዲህ ሀብልም በጭንቀትና በውጥረት ትገኛለች። ከማይወድ ሰው ጋራ ህይወት መጀመር ምን አይነት ጉር ነው? እውነት ለመናገር ይሄ ድራማ ከመጀመሪያው እኛ ሳንወድ በቤተሰብ እንትን ያለው አሁን ላይ እንግዲህ ስሜቱ ያለው ከዛችኛይቱ ከማህደር ላይ ነው። ነገር ግን ሀብልን ጭራሽ አግብቶ እንደ ሙሽራ እንኳን አብሯት ሊያድር ፈቃደኛ አይደለም። በዚህም የተነሳ ሀብል አሁን ላይ በጣም ጭንቀት ላይ ትገኛለች። እናም ግዴታ ፍች ለመጠየቅ ወስናለች። መነንና ማህደር ተደባደቡ። በዚህም ያየው እዝራ ተነስቶ ሁለቱንም ገላገላቸው። በሁለት ሴቶች መካከል የተከበበው እዝራ የሚያፈቅራትን ትቶ ለማያፈቅራት ተድሯል። አሁን ላይ ያለበት ሁኔታ በጣም እየተወዛገበ ይገኛል። ማህደርም እሱን ከሚስቱ ጋር ባየች ጊዜ በጣም እየተናደደች ትገኛለች። ምሳ እንኳን ቀርቦ ሲያጎርሳት ሲያይ ለአባቱ ለማስመሰል ብሎ ውሃ የምትቀዳላቸውን የብርጭቆ ውሃ መቅዳት አልቻለችም። ከባድ ነው። ሰላም ጤና ይስጥልን ውድና እየተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዲህ አዲሱ ተከታታይ ድራማ ሀብል ክፍል 2 ተለቋል ማለት ነው። እንግዲህ ወደ ክፍል 1 ስንመለስ ሀብል ለእዝራ ተድራለች። ይሄንኑም እንግዲህ በመነን ጉዳይ ነው። መነን ይህን ንብረት እሷ እዚህ ከገባይ እሷን እዚህ ቦታ ላይ ለማድረግ የማይወዳትን የማያፈቅራትን ለእዝራ እንድትዳር ሆናለች። ይሄ ደግሞ በሚስጥር በሷና በመነን ምክንያት እንጀራ እናት የሆነች እዚህ ቦታ አስገብተሽኝ እያለች አብሯት እንኳን የማያድር ባሏን እንግዲህ በዚህ ስቃይ ውስጥ ሀብል ትገኛለች። እሱ የሚያፈቅረው የቤት ሰራተኛ ተብላ የመጣችውን ማህደርን ነው። እንግዲህ ሀብል ከጎኑ እሱ ጋር እንኳን ሆና ፍጹም አያያትም። እሷን እንዲያውም በጣም እንትን እያለ ይገኛል። እናም በዚህ የተነሳ አሁን ላይ አባቱ ጠርቶ ምክሮችን ሲመክረው ነበር። እሷም እንግዲህ ለአባቱ ምንም እንኳን መልስ ባሰጠውም እንዴት ነው ለምን ቤት ውጭ አትወጭም እያላት ነበረ። እሷም አይዝ ደህና ነኝ ብዬ ነው እያለች እወጣለሁ እያለችው ነበር ለአቶ እስክንድር ማለት ነው። እዝራም እንግዲህ ከማህደር ጋር ሲገናኝ ማህደርን እኔ ከእሷ ጋር ምንም ነገር ግንኙነት እንኳን የለኝም፣ የምንተኛውም ለብቻ ነው። ስለዚህ አሁን እስከምንለያይ ድረስ ነው እኔ ማፈቅረው ሁሉ ነገሬ ልቤ ሁሉ አንቺ ጋ ነው እያለ ለማህደር ሲነግራት ነበር። እሷም እሺ በማለት እንግዲህ አሁን ላይ እንዴት አንድ ላይ ሆነው ተጋብተው አብረውማ ይተኛሉ እያለች ነበረ። በመጨረሻ እንግዲህ አብረው ሆነው ሳለ እሱም በአንድ ቁጭ ብለው ነውና መጀመሪያ እንግዲህ ሀብል ማለት ነው ፍች ፈልጋለች። ምክንያቱም በሁለቱ መካከል እየገባሁት እኔ ነኝ፣ በሚዋደዱ መካከል እየገባሁት እኔ ነኝና ስለዚህ እኔም ለእኔም ደግሞ ነፃነት ከሌለኝ በወጣ ይሻላል ብላለች። ለመነንም እንግዲህ እኔ እንደዚህ ከመሆን እኔ በፍጹም ከማይወደኝ ሰው ጋር እያለ እንዴት ምን ሆነች ነው? ተጣጠቢ፣ ተኳኳይ፣ ባልሽን ፊትሽን እንደዚህ ጭፍግግ አድርገሽ ሳይሆን ሳቅ ብለሽ ለብሰሽ ተቀበዩ እያለች እንግዲህ ምንን ለዚህ ቤት ንብረት ብላ ልጅቷን ስቃይ ውስጥ ከታታለች።
እናም በዚህ የተነሳ እሷም እንግዲህ እንደዚህ ነፃነቴን አጥቼ ከምኖር እያከኩኝ ብኖር ይሻለኛል ስትላት ነበረ። እናም እንግዲህ አቶ እስክንድር ማለት ነው እንግዲህ ቶሎ እየዳረው እኔ ለትንሽ ጊዜ ነው የካንሰር ህመሜ በጣም እየተዳከመ ስለሆነ ላንተ ደግሞ ጥሩ ሴት የሆነች አንተን በጥሩ ደረጃ ንብረቱንም ሆነ ሁሉንም ነገር አንተ ጋር ሆና በአንተ ስም ስለሆነ የሚሆነው ሁሉም ነገር ስለዚህ ላንተ ደግሞ ጥሩ ጓደኛ ያስፈልግሃል ሲለው ነበር ማለት ነው። ለዚህም ነው በሚለው ሰዓት እሱም እንግዲህ አባዬ እሺ በቃ በማለት ይሄንን በሚለው ጊዜ እንግዲህ ወደ መጨረሻው ስንመጣ አባቱ ምንድን ነው ምክር እየሰጠው ነበረ። ዛሬ አንተ እስኪ እውነቱን ልንገርህ፣ በጣም ይቅርታ ልጄ፣ አንተም ማትወዳትን ልጅ እንደዚህ ስላደረኩ እያለ እንድትፋቱ ፈልጋለሁ ሲለው ነበረ። አባትየውም እንግዲህ እንዴ አባዬ እንደዛ እንትን ብለህ የዳርከኝ ታዲያ እንድንፋታ ከሆነ ለምንስ ልደረኝ አሰብክ ሲለው በቃ ያለውን ነገር እኮ ይሄንን አትጠይቀኝ፣ ምክንያቱም አቶ እስክንድር የካንሰር በሽታ ሆኖ አሁን መሞቻዬ እየደረሰ ነው ስላለ ለዛ ነው ቀድሞ እንደዚህ ብሎ እንግዲህ መነንም ቆንጆ ልጅ ብላ በእሷ በባለቤቱ ምክንያት ያመጣው መነንም እንግዲህ ሌላ ልጅ ከሚድር ምክንያቱም ይችን ልጅ መዳር አለብኝ በማለት ንብረቱ እሷ እዚህ ከሆነ እሷንም ያካትታል ከሱ ስትወልድ ብላ ነው እንግዲህ መነን እዚህ ሲኦል ውስጥ የጨመረቻት ሀብልን። መነን እንግዲህ ልጆቹ ደግሞ እማዬ እንኳን ሲሏት እና አንቺ ማን ነው ልጄ በምትላት ጊዜ እንግዲህ አጸድን አንቺ እናቴ አይደለሽም እያለች ነበር ስትላት የነበረ። ማዕድ ቀርበው እንግዲህ መጀመሪያ አባቱ ምንድን ነው ያለው? አባቱ ባል እንድትሆን እፈልጋለሁ እስከምትለያዩ እያለ ነበር። ልጁም እሺ አባዬ አንተ እንደዚህ ከሆነ የምትለኝ ባል ስልክ እኮ እውነተኛ ባል ሆነ እንድታሳያት ነው ያልኩ ልጄ ይለዋል። እሺ አባዬ ይሄን እስከምንለያይ እስከ 4 ወር አደርገዋለሁ እያለ ነበረ። አባትየው ግን ይሄን ያለው እየቀረበና ይሄን ነገር እያየ ሲሄድ እሷና እሱ እንዲፋቀሩና አብረው ህይወት እንዲመሰርቱ ብሎ ነው ይሄን ምክር የሰጠው እንጂ እውነት ሊያለያያቸው አይደለም። እናም ይሄንን እያለው አባትየው እዝራም የአባቱን ትዕዛዝ ተቀብሎ በቃ እሷን በጣም ስሬስ ሆናለች እና ሀብል ከእሷ ጋር መጥቶ ቁጭ ብሎ ሳለ በቃ እኔ መለያየት እንፈልጋለሁኝ። እኔ ደግሞ ሳየው አንተና ማህደር ውስጥ ፍቅር አለ፣ በሚዋደዱ መሀል ነው የገባሁት። ስለዚህ እኔ ደግሞ ከማይወደኝ ጋር እንደዚህ መሆን አልፈልግም ስትል ለእዝራ ነግረዋለኝ። እዝራም እባክሽ ትንሽ እኔ ጥሩ ሰው ለመሆን እችላለሁ እያላን ነበር ማለት ጥሩ ባል እያላት ነበር። እና በመጨረሻ እንግዲህ ሴቶችም አክስቴ የተባለችው የአቶ እስክንድር አባት የእስክንድር እህት ማለት ነው። ማህደርንም ብር መጀመሪያ ያመጣቻት አስመስለሽ ከሱ ጋር ያለሽ ሪሌሽን ያለ አስመስለሽ ያፈቀርሽው መስለሽ እንደዛ አድርጊ ብላ ነበረ አክስትየዋ ያመጣቻት። ነገር ግን እሷ በፊትም ጀምራ አፈቅረዋለሁ ብላ ኪችን ሁሉ ብዙ ነገር ሲያደርጉ አይታለች ማለት ነው። እና በዚህ የተነሳ እውነቱን ትነግራታለች ማህደር ለአክስትየዋ ማለት ነው። እኔ እንደውም አንቺ መጀመሪያ ስታመጪ ለዚህ ነበር፣ ነገር ግን እሱን ካፈቀርኩት ቆይቻለሁ ብላ ግልጹን ትነግራታለች። እናም በዚህ የተነሳ አክስትየዋ አሁን ላይ አይዞሽ ሁሉም ነገር ያንቺ ይሆናል፣ ይሄ እውነት እንደሆነ አይደል እንዴት ተዋናኝ የሆንሽው ብላ ለች መነን እንግዲህ የተባለችው አሁን ላይ ምሳ አቅርበው ሂጂ ኪችን ምን ሆነች ነው ማን ነው ሽንት ቤቱን እጠቢ እያለች ማህደርን እያዘዘቻት ነበር። ማህደር ሰራተኛ ሆና ነው እዛ ቤት የገባይና መሽቷል እኮ እንደውም ከዚህ ቀጥላ ሰራተኛ አትሆንም እያለቻት ነበር። እንግዲህ አጸደም ማለት ነው። በመጨረሻ እንግዲህ
ማህደርን ይሄንን ብላ አብረው አድረው እንግዲህ አንድ አልጋ ላይ አድረዋልና አባቱ የመከረውን ምክር እየተቀበለ ነው። ነገር ግን በሩን ስቆረቁር ነበር ማህደር በአንድ ተኝተው ሳለ በሩን ስቆረቁር ከድንገት ድንግጥ ሲሉ ሁለቱም እሱም እኮ ፍራሹን ተነስቶ እሷ ጋር ነበር የተኛውና አይታለች። ማህደር ይህን ስታይ በጣም ተናዳለች። በመጨረሻ እንግዲህ ምሳ ቀርቦ አንድ ቡፌ ቀርቦ ሳለ ያ ቡፌ ውሃ ስትቀዳላት ማህደር ስቀዳ እሱ ሲያጎርሳት ለሀብል አይታለች። እዝራ የዚህ ጊዜ ልቦ ያለው እዝራ ላይ ነው። ውሃ ስቀዳ ለአጸደይ ውሃ ትደፋባት በጥፊ ትላታለች። እንዴት እያይሻቀጅም ብላ ተነስታ ትሄዳለች። ይቅርታ ላየውም ብላ እሱን እያየች ስትደፋባት ተነስታ ትሄዳለች ማለት ነው። ማህደር ሂዳ እያለቀሰች ነው። አክስትየዋም ስታጽናናት አንቺ ምኖች ነው እንደዚህ? አይ እኔ እኮ አይደለም ስለመታችኝ አይደለም፣ እሷን ደግሞ ታውቂያት የለ አይደለም ስታጎርሰው አይቼ ነው ብላ ቅናት ነዋ ታዲያ አስለቀሰች እያለች ይሄ ደግሞ እውነት ያንቺው እኮ ነው ቢያጎርሳት ታዲያ እያለች እያረጋጋቻት ትገኛለች። በመጨረሻ እንግዲህ እዝራም ማለት ነው በመጨረሻ ነገር ካደረጉ በኋላ ወደ ሁላቸውም ተበታትነዋል። በቃ እንደውም ሙሽሮች ስታምሩ ትትቱ እንዴት አባታችሁ እንደምታምሩ እያለች መነን አቃጣሪዋ ይሄን እያለች ነበረ። በመጨረሻ ተይ እንጂ እያለች ያችኛዋ አክስትየዋ በጣም እንትን ብላታለች። እንዴ ልጄ ስትላት ልጅ አትበይኝ እያለች ነበረ ማለት ነው። ለምንድን ነው እንደዚህ የምትሆኑት እያለ አቶ እስክንድርም ይሄንኑ እያላቸው ነበር። በመጨረሻ ተበታትነው ወደ የቤታቸው ሂደዋል። እንግዲህ አሁን ላይ ማህደርን እያሳመረቻት የምትገኘው አክስትየዋ ነች ማለት ነው። መጀመሪያ አክስትየዋ ቀጥታ ሂዳ ወደ አጎቷ ወደ ወንድሟ ጋር ማለት ነው እንደውም ቤተሰቦችን ይቅር አልላቸውም በፍጹም እያለች ነው። እንዴት እንደዚህ ያለች ለእኔ አንድ የበሰበሰ ቤት ነው የሰጡኝ፣ ድርጅቱን ብትል ሁሉም ብትል ለአንተ ነው ያወረሱህ እያለች ትለዋለች። አንቺ ያን ሰዓት እንትን እኮ ነሽ እንዴት እሱ ነው ይሆናልና ነበረ እያላት ነበረ። እሷ ግን እኔ እዚህ ቤት የምጠራጠረዋለኝ ምክንያቱም ይህች ሙሽራ የተባለችው እሷ ደግሞ ምን አደረገች ሲላል ነበርና እንዳውም ያመጣቻት የሚመስለኝ መነን ነች። ምክንያቱም እሷ አንድ ቀን እማዬ ብላ ስጠራት ሰምቻለሁ ስትል ነበረ ማለት ነው። ታዲያ ይሄ ደግሞ እኮ አንቺ ምንድን ነው ጥላቻሽ? እሷ ደግሞ ብትላትም የልጇ ባለቤት ነች። ስለዚህ ብትላብታል ይሄ አይመስለኝም ትልና እንግዲህ ማህደርን ወደ ማሰማመር ማቆነጃጀት ዛሬ ራት ይዘኸኝ ጋብዘኝ ትይዋለሽ እዝራ ስትላት እንዳውም እኮ ሁልጊዜ ይለኛል፣ ነገር ግን እኔ አልለውም እንጂ ይሄን ካለሽማ በጣም ጥሩ አጋጣሚ ነው ብላ እንግዲህ ማህደርን አሰማምራት አቆነጃጅታ ልብስ ቀይር እያለቻት እንደዚህ ለብሼ ሰራተኛ ግዴታ መምሰል አለብኝ እያለቻት ነበርና በመጨረሻ እንግዲህ ወደ ሀብል ጋር ስንሄድ ሀብልም እንግዲህ መነን እንደዚህ ልበሺ እንደዚህ ሁኝ እያለቻት ነውና እሷም እየለበሰች ነው ያለችው ለብሳ እንደዚሁ ስትወጣ ሁለቱም እንግዲህ የቁንጅና ተወዳዳሪ ሾው መስለው ሁለቱም ተገናኝተዋል። በመጨረሻ እንደዚህ የለበሽው ምንድን ነው ይዛው ልቂ ብላ መነን ስጮህባት ነበረ። በመጨረሻ ዝቤት ስርዓት የሚባል የለም በማለት እራት እንደውም እኮ እንዲጋብዛን ነው እዝራ ስትል እራት እንዲጋብዛት ስትል እንግዲህ ይሄንን ስትሰማ ሀብል እንደውም ክላሴ ብሄድ ይሻለኛል ብላ ተናዳ ወደ ላይ ትወጣለች ፎቅ። ሌሎቹ ግን ተያይዘው ሲደባደቡ ነበር መነንና ማህደር ማለት ነው። እዝራም ከመሀል ገብቶ ሲገላግላቸው ነበር። እንግዲህ ሁሉም የንብረት ፈላጊ ናቸው። እዚህ ቦታ ላይ ግን ማህደር ማነች ሀብል ነች እየተጎዳ ያለችው እና እዚህ ላይ ነበረ ሊያልቅ የቻለው ፊልሙ። ቀጣይ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለነበረን ቆይታ እናመሰግናለን። መልካም ጊዜ ባይ